አሁን ሰበር መረጃ አለን። የምናልፈው በአማራ ፋኖ በጎጃም አንደኛ ክፍለ ጦር ወደ ኮሎኔል ታደሰ ሙሉነህ ብርጌድ ይሆናል። እንግዲህ ቀንድ አውጣ ወይም አረጋ ከበርን ጨምሮ እስከ ልዩ ልዩ ካድሬዎች ከዱር ቤቴ ወደ ባህር ዳር በሚጓዙበት ሰዓት ኮሎኔል ታደሰ ሙሉነህ ብርጌድ የደፈጣ ጥቃት በመፈጸም እንግዲህ በካድሬዎች ላይ እርምጃ መውሰዱን ሰምተናል። እንግዲህ ቀንድ አውጣ ወይም አረጋ ከበረ በታምር መትረፉን የሰማነው። በዚህ ጉዳይ መረጃ ሊሰጠን የኮሎኔል ታደሰ ሙሉነህ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብር መስመር ላይ ይገኛል። ሄኖክ እንዴት አለ? ጤና ይስጥልን ኤልያስ፣ እንደምን አለ? አብሮ ይስጥልን። እንግዲህ መግቢያ ላይ እንደተናገርኩት አስደማሚ ደፈጣ ሰርታችኋልና እስኪ ምን እንደሚመስል በወፍ በረር ለአድማጭ ተመልካቹ መረጃውን አደርስልን። አመሰግናለሁ ኤልያስ። እንግዲህ ዛሬ ታደሰ ሙሉነህ ብርጌድ ቀጠና ቆንጆዎቹ በሰጡን መረጃ መሰረት የክልሉ ዱር ቤቴ ታጅበው ወደ ባህር ዳር ክልል ርዕሰ መስተዳድር ለመሄድ ሲሞክሩ በደረሰን መረጃ አማካኝነት በብርጌዱ ዘመቻና ጦር አዛዥ አማካኝነት ሁኔታዎችን አጥንቶና አንብቦ ግዳጅ በመፈጸም ሶስተኛ ሻለቃ አበራ ሙጫ እንዲሁም አንደኛ ሻለቃ ጊዮን ሌላኛዋ ሻለቃ ደግሞ አምስተኛ ሻለቃ አበረይማም ሻለቃ በጥምረት ስምሪቱን በመውሰድ ከፍተኛ የሆነ ተጋድሎ በአረጋ ከበደ ወይም ቀንድ አውጣ በምንለው የህዝባችን ካንሰር በሆነው የባዴን ርዝራዥ ሰራዊት ላይ ዛሬ አሉኝ የሉኝም ያላቸውን ኃይሎችን ተጠቅሞ ለመታጀብ ቢሞክርም ያንን ያሰናከለ ውጤት የሚያመጣንበትን ግዳጅ መፈጸም ተችሏል። እንግዲህ ጠላት አሉኝ የሚላቸውን የክልሉ ልዩ ተወርዋሪ ናቸው የሚላቸውን ወታደሮቹን ተጠቅሟል። ሹተር የታጠቁ ሁለት አይሱዙ፣ ሁለት ሴኖትራክ፣ አንድ አይሱዙ፣ 7 ፒካፕ እንዲሁም አንድ ፒምፒና አንድ ዙ23፣ 2 ዲሽቃ፣ በርካታ ብሬንና ስናይፐር የታጠቀ ከፈስ ማያድን ሰራዊት ነው ታጅበው የመጡት። እንግዲህ በጀባው ውስጥ በመልክና በቁመና ያልታወቁ ከፍተኛ አመራሮች እንዳሉበት መረጃው በደረሰን ሰዓት ከፍተኛ ጥድፊያ በተሞላበት መሰረት ቢኮሎ አባይ ላይ ወይም ልዩ ስፍራው ወተት አባይ ተብሎ ከሚጠራው ድልድይ ላይ የመጀመሪያውን ደፈጣ በመጣል ቀኑ ሙሉ ሲጨነቅ አውሎታል። ውጊያውን 6 ሰዓት ተጀምሮ እስከ ቻይና ካምፕ ድረስ ሲፈረጥጥ ሌሎኞች ስምሪት የተሰጣቸው ሻለቆች ሁለተኛ ደፈጣ በመጣል በውስጡ የነበረውን ኃይል መደብደብና መምታት ተችሏል። በዚህም ትልቅ አመርቂ ውጤት የመጣበት በዚህ ሰዓት አሁን ዘገባ በምሰጥህ ወቅት ከዛ የፈረጠጠው የተመታውን ቁስለኛውንና የተጎዳውን ሰራዊት ወደ ኤርፖርት በማጓጓዝ ላይ ይገኛል። ደፈጣውም ፈርጥጠው ያመለጡበት ሁኔታ ነው ያለው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብር ለሰዓቱ ለሰጠኝ መረጃ እጅግ አርዬ ነው ማመሰግን። መልካም ጊዜ ሆነልህ። አመሰግናለሁ ኤልያስ።